ሰላም ሰላም ውድ ቤተሰቦቼ የአልጉ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ ሰላም ነኝ፣ አምላክ ይመስገን። እኔ ሰላም እንዳለው እናንተ ደግሞ በያላችሁበት ሰላም እንድትሆኝልኝ እመኛለሁ እና እንኳን አደረሳችሁ ለሆሳና በዓል። ዛሬ እሁድ ሆሳና ነውና 8ኛው ሳምንት ሆሳና ይባላልና እንኳን አደረሳችሁ ውዶቼ፣ እንኳን ወደ 8ኛው ሳምንት አደረሳችሁ። እና የዛሬ ቪዲዮ ስለ ሆሳና ምን እንደሆነ፣ ሆሳና ማለት ምን ማለት ነው የሚል ጽሁፍ አነባቸዋለሁ እና እስከ መጨረሻ ተከታተሉኝ። ስለ አማርኛ ደግሞ ይቅርታ ትንሽ አጠር ይልኛልና አትያዝብኝ። መቼም ይገባቸዋል ብዬ ተስፋ አደርጋለሁ ማለት ነው። እና በዛ ላይ ደግሞ ላይክ ሼርም አትርሱ። ኮመንት ያላችሁ አስተያየት ምናምን ኮመንትም ጻፉልኝ። አዲስ የሆናችሁ የቻናሌ ደግሞ ሰብስክራይብ በማለት ቤተሰብ ሆኖ ላለው ማለት ነው። እና ወደ ጽሁፉ ላነብላችሁ። ሆሳና ማለት ምን ማለት ነው? ሆሳና ማለት የዕብራይስጥ ቃል ሲሆን ትርጉሙ እባክህ አንድ እንሁን፣ አንድ አሁን ባርከን ማለት ነው። በሰሙነ ሕማማት ጸሎት ፍትሐት፣ ጸሎት አስተርእዮ ስለማይፈጸም ጸሎት ፍትሐትና አስተርእዮ የሚደረገው በዚሁ ዕለት ነው። በሆሳና ዕለት በእጃችን እንደ ቀለበት ማሰራችን የምን ምሳሌ ነው? አንደኛ ጌታ ለአዳም የሰጠው ቃል ኪዳን ለመስታወስ ከልጅ ልጅ ተወልጄ አድንሃለሁ ያለውን የተስፋ ቃል ለመስታወስ። ሁለተኛ ጌታ ለእመቤታችን የገባላትን ቃል ኪዳን ተምሳሌት ነው። ሶስተኛ ጌታ ለእስራኤላውያን የሰጣቸው ቃል ኪዳን ተምሳሌት ነው። አራተኛ ጌታ ለአዳም ከሰይጣን ግዛት ነፃ እንዳወጣው ሁሉ እኛንም ከሰይጣን ግዛት፣ ከመከራ ስጋ፣ ከመከራ ነፍስ፣ ከክፋት፣ ከኃጢአት አወጣን፣ ማረን፣ ለንስሐ ሞት አብቃን፣ ከቤት አትለየን፣ እንደ ቸርነት ይቅር በለን ስንል ለጌታ ዳግም ላነጠፉ ቃል የገባበት ነው። ጌታችን በዕለተ ሆሳና ለምን በፈረስ ላይ አልተቀመጠም? ትንቢቱና ምሳሌው ለመፈጸም ነው። አንቺ ጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ ነሽ። እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያይቱ ግልገል በውጨይቱ ላይ ተቀምጦ ወደ አንቺ ይመጣል። ትንቢተ ዘካርያስ ምዕራፍ 9 ቁጥር 9። በአህያ መቀመጡ ትህትናን ለማስተማር የሰላም ዘመን ነው ሲል፣ አህያዎች ትሑታን ናቸው፣ ረጋ ብለው ነው የሚሄዱት። በቀላሉ ትወጣበታለ፣ በቀላሉ ትይዘዋለ፣ እንደፈለግም ታዝዘዋለ። የፈለጉን ሁሉ የቅርብ አምላክ ነኝ ሲል፣ በንጽህና በየዋህነት ለሚኖሩ ምእመናን አድሬባቸው እኖራለሁ ሲል፣ ጌታችን ወደ ኢየሩሳሌም ሲገባ ዘበባ የመነጠፍ ሚስጥር የምን ምሳሌ ነው? ዘንባባ ደርቆ እንደገና ሕይወት ይዘራል። የደረቀ የምታለመልምን አምላክ ነህ ሲሉ ነው። ዘንባባ የሰላም ምልክት ነው። የሰላም አምላክ ነህ ሲሉ ነው። ዘንባባ የደስታ መግለጫ ነው። አንተ ደስ የምታሰኝ ሐዘናችንን የምታስቀርልን አምላክ ነህ ሲሉ ነው።
ዘንባባ ሾሃማ ነው፣ አንተ ሕያው አሸናፊ አምላክ ነህ ሲሉ ነው። ዘንባባ እሳት አይበላውም፣ ለብልቦ ይተወዋል እንጂ። ጌታም አንተ ባህሪህን የማይመረመር ነህ ሲሉ ነው። ሕዝቡ ከልብሳቸው ሌላ ስንት አይነት ቅንጠል አነጠፈለት? ምን ልብሳቸውን ማንጠፋቸው ለክብሩ መግለጫ ነው። ሌሎቹም 3 አይነት ቅጠል አነጠፈለት። ዘንባባ የቴምር ዛፍ፣ የወይራ ዛፍ አነጠፈለት። ጌታችን ኩሩቤል በሚሸከሙት ዙፋን የሚሸከሙት ዙፋን የሚቀመጥ አምላክ ሲሆን ትሁት ሆኖ በአህያ ላይ ተቀመጠ። አህያዋን ከነውርንጭላዋ ፈታችሁ አምጡልኝ ማለቱ የሰው ልጅ ከኃጢአት አስራት ለመፍታት የመጣ አምላክ መሆኑን ያሳያል። ደቀ መዛሙርቱ አህዮቹን ፈተው ማምጣታቸው ስልጣነ ክህነታቸውን ያመለክታል። በምድር የፈታሁት በሰማይ የፈታ ይሁን እንዲል በአህያ ላይ ልብሳቸውን ማንጠፋቸውን ደግሞ የምትመች የማትቆረቁር የወንጌል ሕግ ሰጠኸኝ ሲሉ ነው። በአህያ የተቀመጠ ሰው በፈረስ እንደተቀመጠ ሰው ፈጥኖ አያመልጥም። ጌታችን ኢየሱስ ክርስቶስ ከፈለገኝ አያጡኝም ሲል በአህያ ተቀምጠዋል። ከግለሰብ ደጅ የተፈታችን አህያ ጌታዋ ይፈልጋታል ብሎ ያስፈታት በፈጣሪነቱ ወይም ስለፈጠራት ገንዘቡ ስለሆነች ነው። አህያን ያልናቀ አምላክ እኛንም ከኃጢአት ርቀንም ብንፈልገው ማደሪያቸው ሊያድርገን ፍቃዱ ነው። የአህያዋን መፈታት የፈለገ ጌታ እኛንም ወደ ካህናት ቀርበን ኃጢአታችንን ተናዘን ከበደል አስራት እንድንፈታ ይፈልጋል። ትልቋ አህያ በምን ትመሰላለች? ውርንጭላዋንስ? ትልቅ አህያ የኦሪት ምሳሌ ነው። ትልቋ አህያ ሸክም የለመደች ናት፣ ሕገ ኦሪትም የተለመደች ሕግ ናትና። አንደኛ። ሁለተኛ የእስራኤል ምሳሌ ነው። ትልቋ አህያ ሸክም እንደለመደች ሁሉ እስራኤልም ሕግ ለመፈጸም በሕግ ለመራመድ የለመዱ ናቸው። ሶስተኛ የአዳም ምሳሌ ነው። አዳም ሸክም የበዛበት ነበርና። ውርንጭላዋ አንደኛ በሕግ ወንጌል ትመሰላለች፣ ምክንያቱም ወንጌል ኢየሱስ ክርስቶስ የመሰረታ የስራት አዲሷ ሕግ ናትና። ሁለተኛ በአሕዛብ ትመሰላለች፣ ትንሿ አህያ ሸክም የለመደች አይደለችም። እንዲሁም አሕዛብ ሕግን የመቀበል የለመደ አይደሉም፣ ለሕግ አዲስ ናቸው። ሶስተኛ የእመቤታችን ምሳሌ ናት። የዓለም ሸክም አቅልላለችና በእመቤታችን ትመሰላለች። እመቤታችን
ድንግል ድህነተ ምክንያት እመቤታችን ድህነተ ምክንያት ጌታን የተሸከመች ንጹሕን እንከን የሌላት እናት ናትና። ስለ በዓሉ የመጽሐፍ ቅዱስ ማስረጃ ማቴዎስ 21 ወደ ኢየሩሳሌም ቀርበው ወደ ደብረ ዘይት ወደ ቤተ ፋጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ ሁለት ላከ። እንዲሁም አላቸው፣ በፊታችሁ ወዳላችሁ መንደር ሄዱ። በዚያን ጊዜ የታሰረችን አህያ ውርንጭላዋን ከእርሷ ጋር ታገኛላችሁ፣ ፈታችሁ አምጡልኝ። ማንን አንዳች ቢላችሁ ለጌታ ያስፈልጉታል በሉ፣ ወዲያውንም ይሰዷቸዋል። ለጽዮን ልጅ እነሆ ንጉሥሽ የዋህ ሆኖ በአህያ ላይና በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል በሉዓት ተብሎ በነቢይ የተነገረው ይፈጸም ዘንድ ይህ ሆነ። ደቀ መዛሙርቱ ሄደው ኢየሱስ እንዳዘዛቸው አደረጉ። አህያይቱና ውርንጭላዩን አምጡለት፣ ልብሳቸውንም በእነርሱ ላይ ጫኑ፣ ተቀመጠባቸውም። ከሕዝቡም እጅግ ብዙዎች ልብሳቸውን በመንገድ ላይ አነጠፉ። ሌሎቹም ከዛፍ ጫፍ የቆረጠውን በመንገድ ላይ ያነጠፉ ነበር። የሚቀድሙትን ሕዝብ የሚከተሉትም የሆሳና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳና በአርያም ያሉ ይጮሁ ነበር። ከኃጢአት አስራት ተፈተን የአምላካችን ኢየሱስ ክርስቶስ ማደሪያዎችን እንድንሆን እግዚአብሔር ቸርነት የቅድስት ድንግል ማርያም አማላጅነት ይርዳን። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወመስቀሉ ክብር። አሜን 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 አሜን። እና ጽሁፉ ይሄን ይመስል። ይቅርታ አማርኛ ትንሽ እያጠረኝ ነበረ እና እንደገባችሁ ተስፋ አደርጋለሁ ውዶቼ። ያው የዛሬ ጽሁፍ ይሄን ይመስል ነበር። ስላዳመጣችሁኝ በጣም አመሰግናለሁ ውዶቼ። ላይክ ሸር ደግሞ አትርሱ። ስትገቡ በላይክ ሞክሩት፣ ምክንያቱም ወደ ሁሉም ሸር ስለሚያደርገው ማለት ነው። እና ላይክ እያደረጋችሁ ግቡ። እስከ መጨረሻ ደግሞ አዳምጡት ስላቸዋለሁ ውዶቼ። እና በተረፈ ሰላም ለእናንተ ይሁን። ሰላም የህማማት ሳምንት ያደርግልን። ዛሬ ደግሞ የሆሳና በዓል ነው። ህብሽት እየጋገርን በተለይ አረብ ሀገር ያለን ሰዎች ማለቴ ስራ ላይ ምናምን ስለሆንን ያው እንግዲህ በየላችሁበት እንኳን አደረሳችሁ እላለሁ ለውዶቼ። በተረፈ ደህና ሆኑ፣ ደህና ቆዩ። ስላዳመጣችሁን አመሰግናለሁ።